እሺ እኔ አወራዋለሁ። እንካ ምንድነው የምታወራው? እኔ አወራዋለሁ። ተረጋጋ። ታላ ነው የምፈልገው። ዞር በልልኝ። ለምንድነው የምትጣለው? ብሩክ አሁን እኔ ካንተ ጋር ልጣላት ቡቡዬ ግን ጸብ ሲያሳዩህ ማለት ነው። ማነው ወይኔ ቡቡዬ አልኩኝ። ፍፄ ጸብ ሲያሳዩህ ማለት ነው። በልበል ይልሃል። ጀግና 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 ነው በቃ ይገፋፋል። ሰላም ቤት እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ቡቡዬ እንደተለመደው በአዲስ ቤት መጥቷል። መቼም ቡታጅራ ከሄደ እኮ በቃ የብዙ ሰው ልጆችን ቻናል ከፍቶ ብዙ ልጆችን በርቷ ይዟቸዋለሁ ከጎናችኋለሁ ብሎ ነው የሚመጣውና አንድ ወንድማችን ላይኩን ዩቲዩብ የሚል ላይኩን ዩቲዩብ ነው የሚለው የገባችሁ እንግዲህ ሰብስክራይብ አድርጉልኝ። የጨረቃ ፋሚሊ ምንጊዜም ቢሆን ታቆሩኛላችሁ፣ ምንጊዜም ቢሆን እኮራባችኋለሁ። ሚለይ ፋሚሊ ነው ያለኝ፣ አንድም ቀን በእናንተ አፈር ያላቀም ብሏል። እንግዲህ የገባችሁ ሰብስክራይብ አድርጉ። መቼም በፍቅር ለመጣ ችግር የለበትም የጨረቃ ፋሚሊ እና እኔም እንግዲህ ቡቡዬን አይቼ ቡቡንና ፍፄን አይቼ ነው ሄድኩት እና ሰብስክራይብ አድርጌ መጥቻለሁ። ወንድማችን ደግሞ ላይኩን ልክ እንደ ሀይሚና እንደ ብሩኬ ጥሩ ቪዲዮ እየሰራ ፖስት እንደምታደርግልን አንጠራጠርም። በርታ ወንድማችን። ምንም ማለት አይደለም። ሰብስክራይብ ማድረግ ከኪስ የሚወጣበት ምንም ነገር የለም። ቅንነት ብቻ በቂ ነው። ልበቀና መሆን በቂ ነው። ይህንን ለማድረግ ልበቀና ሰው መሆን ብቻ በቂ ነው እና ሁላችሁም እየገባችሁ ሰብስክራይብ አድርጉት። ለስራ ልለውጥ የሚል ሰው ማበረታታት ጥሩ ነው። ሰው አቶ ተቸግሮ መሬት ላይ ወድቆ ገንዘብ ከመርዳት ይልቅ ሰው ልስራ ሲል ስራ፣ በርታ፣ አይዞህ እያሉ ፑሽ ማድረግ ትልቅ ነገር ነውና እንግዲህ አጠር ያለች ፕራንክም አድርገውታል፣ አስጨንቀውታል። ያሳዝናል ግን ልጁ ያው እንግዲህ ታላቅ ወንድሜ ነው፣ ታላቅ ወንድማችን ነው፣ አብሮ አደገን ታላቅ ወንድማችን ነው። እየኮረኮመን ያሳደገን ብሏል። ግን አይመስልም፣ አጭር ስለሆነ ነው አይመስልም። ግን ለነገሩ ያው ያስታውቃል፣ ያው በሰል ያለ ነው፣ ግን አጭር ነው። እና እየገባችሁ ሰብስክራይብ አድርጎ ጋይስ። ብሩኬን ያለው እሺ፣ የብሩኬ ትእዛዝ ነው። ይመችህ ወንድማችን፣ በርታሽ፣ አብሽር፣ ምንም ችግር የለም። ብቻ ጥሩ ቪዲዮ ስራልን፣ ልቀቅልን። እዛ ባለፈ ደግሞ የጨረቃ ፋሚሊን አክብር፣ ፏፈሽበል። ቪዲዮ ሲለቀቅ እናያለን፣ እንገባለን፣ ላይክ እናደርጋለን። ይሄ ፍቅር የሆነ ፋሚሊ ለፍቅር ችግር የለበትም። እና ያው እንግዲህ ቡቡዬ ተምኔሉ ያው ቡቡዬ ችግር ውስጥ ገባ የሚለውን ነገር አይቼ ሰፍ ብዬ ስገባ ቀጥታ ያገናኘሁት ከሴትየዋ ጋር ነበር፣ ከእዩ ጋር ማለት ነው። በቃ እነዛ ሰዎች ሲያደርጉ የነበረውን ነገር ትላንትና ያው ወንድሞቿ እየደነፉ ስለሆነ እውነት ለመናገር በጣም ደንግጬ ነበረ። እግዚአብሔርን ተምኔሉን አይቼ ስገባ ግን ያው ሌላ ነው። እና ይመቻችሁ። ሰብስክራይብ አድርጉኝ፣ እኔንም ሰብስክራይብ አድርጉኝ። ለእኔስ ማናለኝ?